ከዛ ወረቀት ያመጣል። ይህንን ፕሮግራም እስቲ በቀላል ታሪክ እንጀምረው። አንድ ጉልበተኛ ገበሬ ሌሊት ይነሳና አጥር ገፍቶ ድንበር አስፍቶ የጎረቤቱን መሬት ይወስዳል። ከዛ ወረቀት ያመጣል። ይህ ድንበር የኔ ነው የሚል ማረጋገጫ ካርታ ያሰራል። ማህተም አስመትቶም ባለስልጣን አስፈርሞ የሰረቀውን ወረቀት ህጋዊ ያደርጋል። ህጋዊ ካደረገ በኋላ ህጋዊ የሚለውን በኮቴሽን ያዙልኝ። ይህ ከሆነ በኋላ ዓመታት ያልፋሉ። ልጆቹም ያን የተሰረቀ መሬት የኛ ነው ብለው አምነው ያድጋሉ። መሬቱ የተሰረቀበት ገበሬም ንብረቴን ብሎ ቢጮህ ቢያለቅስ ለማስመለስ ቢሞክር ያንተ መሬት አይደለም የኛ ነው ይሉታል። ከፈለክ እኛ ጋር ጭሰኛ ሆነ ኑር፣ አለበለዚያ ግን ያንተ መሬት አይደለም ይሉታል። ታዲያ ቀን ጥሎ አይጥልም እና አንድ ቀን እውነተኛው ገበሬ ጉልበት ያገኛል። ጉልበት ያገኝና የተቀማውን መሬት መልሶ ይወስዳል። ይህን ጊዜ ሰራቂው ንብረቴ ተወሰደ ብሎ ጩኸቱን ያቀልጠዋል። ለጎረቤት፣ ለሰፈር፣ ለሀገሩ በሙሉ ያቀልጠዋል። እውነተኛ ባለቤት ገበሬንም ይከሰዋል። እንግዲህ ይህ ጉልበተኛ ገበሬ ወይ ሌባው ገበሬ ፍትህ አይደለም የሚፈልገው። ያልታለለበትን ወረቀት ይዞ በጉልበት የሰው መሬት እንዲሰጠው መጠየቅ ነው የያዘው። ይህንን ማድረግ ደግሞ የለየለት ቅዠት ነው፣ ራስንም ማታለል ነው። የወያኔና የነ ጌታቸው ስምረት በሉ መግለጫም ዛሬ ወልቃይት ላይ ሙጭጭ ያሉት ያው ነው። እስቲ ወደ ዛሬው እንምጣ። ዛሬ ያወጡት መግለጫ እሱን ነው የሚያመለክተኝ። የጀርመን ድምፅና ቢቢሲ እንዳሉት ጠቅላይ ሚኒስትሩ የቀድሞ ጠቅላይ ሚኒስትር አሁን የአፍሪካ ጉዳዮች አማካሪ አቶ ጌታቸው የሚረዳው ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት አወዛጋቢ የምርጫ ምንድነው ክልሎች ላይ የሰጠውን ውሳኔ የማይስማማ መሆኑን በመሆኑ ስለሆነ ውሳኔው የማይስተካከል ከሆነ በምርጫ አንሳተፍም ብሏል። በተመሳሳይ ደግሞ የትግራይ ጊዜያዊ አስተዳደር ባወጣው መግለጫ ታደሰ በአቅሙ ማለት ነው የምርጫ ቦርዱ ውሳኔ ህገ መንግስታዊ አይደለም ብሎ ህገ መንግስቱን የሚጻረር ነው፣ ግጭትን የሚቀሰቅስ ነው፣ ከግጭት ውጭ ሆኖ የሚያውቅ ይመስል ቲፒኤልኤፍ በማለት በጽኑ ተቃውሞ እንቧ ከረዩ ብሏል። እንግዲህ በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ ከሁለቱም ክልሎች ውጭ በሆነ ሁኔታ ምክር ቤቱ ያወጣውን ነው የምላችሁ። ከሁለቱም ክልል በሆነ ሁኔታ በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት ነው የወሰነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ነው የነጌታቸው ጥምረት ፓርቲ የተቃውሞ ደብዳቤውን የጻፈው። በቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትና በአቶ ጌታቸው የሚመራው ስምረት እንደዚህ ይላል ዜናው። ህገ መንግስታዊ ስርዓት አልበኝነትን ውሳኔውን ህገ መንግስታዊ ስርዓት አልበኝነት ሲል ተችቶታል። የወያኔ ህገ መንግስት የወልቃይት ህዝብ አምኖበት አብሮ ያወጣው ህገ መንግስት አብሮ ያጸደቀው ህገ መንግስት ያለ ይመስል ራሱ ለሌብነት ያወጣውን ዘረኛና ሌብነቱን ህጋዊ ያደረገበትን ደንብ እያጣቀሰ ህጋዊ መንግስት
ህገ መንግስታዊ ስርዓትን የሚንድ የተቋማትን ነፃነት የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያመጣ ውሳኔ ነው ብሏል። አክሎም ይህ የፌዴሬሽን ምክር ቤት ውሳኔ ተቀባይነት የሌለው ብሎታል። ህገ መንግስታዊ ውክልና ላይ የተመሰረተ ነው በማለት ያው የፌዴሬሽኑ ውሳኔ መብት የለውም ነው ነገሩ። የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል። ጨምሮ የወሰን ክልል በህጋዊ መንገድ መፍትሄ ሳያገኝ ምርጫ በፌዴራላዊ መንግስት ይፈጸም ማለት የክልል አስተዳደርን በጉልበት የመንጠቅ ነው። ሰርፕራይዝ! በጉልበት የመንጠቅ ነው። እሱ በፍቅር አይደለ የወሰደው የሰው ንብረት ይላል ጌታቸው ረዳ። ፓርቲው በዚህ አላቆመም። ይህ ውሳኔ ተቀይሮ ወልቃይትን ለትግራይ ክልላዊ መንግስት ብልጽግና ማለት ነው ካልሰጠ በምርጫ ውስጥ የለውበትም ብሏል። ቲፒኤልኤፍ ጥምረትና ሳልሳዊ ወያኔ የሚባለው የወልቃይት ጉዳይ ለነሱና ሊፈጥሯት ለሚፈልጓት ታላቋ ትግራይ ህልውና የመፍጠርና የመኖርና ያለመኖር ጉዳይ ነው። በኢኮኖሚ ወልቃይትና ሰቲት ሁመራ እንደምታውቁት በጣም ምርታማ ናቸው። ደግሞም ለውጭ ንግድ በሱዳን በኩል ሁለቱም ወልቃይትም ሁመራም መተላለፊያ ናቸው። እነሱ እንደለመዱት እነሱ ደግሞ እንደሚያምኑት በምናባቸው የፈጠሩት ጠላት አማራ የሚሉት ላይ ጥገኛ መሆን አይፈልጉም። ስለዚህ ወልቃያትን መያዝ ከትግራይ ለሚፈጠር ፓርቲ በሙሉ የግድ ነው። በወታደራዊም ቢሆን ከተከዜ በላይ ያለ መሬት ለመከላከያነት ጠቀሜታው በጣም ወሳኝ ነው። እናም ይፈልጉታል። እንደኔ ተከፋፈለም አልተከፋፈለም ከዛ ክልል የወጡ ፓርቲዎች ሁሉ ወልቃይትን ወደ ትግራይ ክልል ቀምቶ መውሰድ ዓላማቸው ነው። አታለው በጉልበትም ዛሬ የወጣው መግለጫ የሚያሳየው ይሄ ነው። ይህ መግለጫ ወቅታዊ ስለሆነ የወልቃይት ጉዳይን የተነተንኩበትን ፕሮግራም እስቲ ላቅርብላችሁና እዛ ላይ ወያኔ የተከፋፈለም አልተከፋፈለም ከዛ ክልል የሚወጡ ፓርቲዎች ሁሉ ወልቃይትን ወደ ትግራይ ክልል ቀምቶም ሆነ አታሎ መውሰድ አለበት ብለው ያምናሉ። ዛሬ የወጣው መግለጫም ወቅታዊ ስለሆነ የወልቃይትን ጉዳይ የተነተንኩበትን ፕሮግራም አብረን እስቲ እንመልከተው። ወልቃይት ለቲፒኤልኤፍ የማንነት ጥያቄ ጉዳይ አይደለም። የትግራዋይነት ወይ የአማራነት ጥያቄ ጉዳይ አይደለም። ወልቃይት ለቲፒኤልኤፍ የኢኮኖሚ፣ የወታደራዊ ስትራቴጂ፣ የጂኦግራፊ እና የህልውና የፖለቲካ ህልውና ጥያቄ ነው። ደግመዋለሁ። ወልቃይት የኢኮኖሚ፣ የጂኦግራፊ፣ የወታደራዊ ስትራቴጂና የፖለቲካ ህልውና ጥያቄ ነው። አንድ ባንድ እንሄድበታለን። ምክንያቱም ይህንን መርዳት ስለሚያስፈልግ ነው። ወልቃይትና ሰቲት ሁመራ በኢኮኖሚ ስንል ልማታችን የኢኮኖሚ ዋስትናው ነው ስንል ልማታችን ነው። ወልቃይትና ሰቲት ሁመራ በኢትዮጵያ ውስጥ እንግዲህ ሁላችሁም ታውቃታላችሁ፣ እስካሁን ሰምታችኋል። አዲስ ነገር አይደለም የምነግራችሁ። በጣም ምርታማ ከሚባሉ ደጋማ ቦታዎች ወይ ዝቅተኛ መሬት ከሚባሉ እና ለም ከሆኑት መሬቶች አንዱ ወልቃይትና ሁመራ ነው፣ ሰቲት ሁመራ ነው። እንደምታውቁት የሰሊጥ ሀገር ነው፣ የማሽላ ሀገር ነው። በዛ ላይ ደግሞ ኮሜርሻል ፋርሚንግ የሚባለው ከኢትዮጵያው ክፍል በተሻለና በቀደመ ሁኔታ የሚሰራበት ክልል ነው። ሌላው
ክሮስ ቦርደር ትሬድ በከፍተኛ ሁኔታ ከሱዳኖች ጋር ከሱዳንም አልፎ ከሚመጣ የንግድ ልውውጥ የሚደረግበት ቦርደር ነው። ኢትስ አ ቬሪ አክቲቭ ቦርደር። ቲፒኤልኤፍ የተገነዘበው ነገር ቢኖር ያለ ወልቃይት ትግራይ ላንድ ሎክድ የሆነች ክልል ነች፣ የተዘጋች ክልል ነች። መዘጋቷ ብቻ ሳይሆን ቲፒኤልኤፍ ሁሌ በግልጽ እንደሚናገረው ሀብቷም ትንሽ ነው የሚሆነው ከሌሎች ክልሎች ጋር ሲተያይ። የተዘጋች ክልል ነች ስንል፣ ላንድ ሎክድ ክልል ነች ስንል በአማራና በአፋር ወይንም በኤርትራ የተከበበች ናት። ከኤርትራ ጋር አሁን ጥሩ ግንኙነት አላቸው ይመስል እንጂ ሆስቲሊቲ ስላለ በኤርትራን በኩል ጥገኛ ናት። በጥሩም ግንኙነት ቢኖር ኤርትራን አልፋ ሌላ ድንበር ዘለል ንግድ ማካሄድ አትችልም። በዚህ በኩል አማራ አለ። ወልቃይትን ካላገኘች ወደ ሱዳን መሄድ አትችልም። ቲፒኤልኤፍ ነው የምለው ትግራይ ግን በዛ በኩል አፋር ይኖራል። ስለዚህ ለአንድ ሎክድ ትሆናለች። የትግራይ ፖለቲከኞች እንደሚሉት 1/4ኛው የወልቃይት ኢኮኖሚ ነው። የወልቃይት ኢኮኖሚ ብቻውን 1/4ኛውን የትግራይን ሀብት ወልቃይት በትግራይ ስር በነበረበት ጊዜ ይደጉም ነበር። ትግራይ ኤርትራንም አማራንም በተለይ ቲፒኤልኤፍ እንደ ጠላት ነው የሚያያቸው። ስለዚህ ወልቃይትን አለማግኘቱ በጠላት ጋር ዲፔንዳንት ነኝ የሚል ነገር ስሜት ያስይዘዋል። የቲፒኤልኤፍ አንዱ ትልቁ ራዩ ሲፈጠር ጀምሮ የነበረው ራይ ታላቋን ትግራይ መመስረት፣ ኢፍኖት ሴሚ አውቶኖሚ የሆነ የትግራይ ክልል መመስረት ይፈልጋሉ። ለዛ ደግሞ ትግራይ ሀብት ያስፈልጋታል። ከውጭው ጋር የምትገናኝበት ቦርደር ያስፈልጋታል። ከሁሉም በላይ ደግሞ ዲፔንድ የምታደርግበት ኢኮኖሚ ያስፈልጋታል። እነኚህ ሁሉም ያለ ወልቃይት የሚሆኑ አይደሉም። ሌላው ወታደራዊ ጠቀሜታው ነው። የወልቃይት በወታደራዊ አቅጣጫ ወልቃይትና ራያ ለቲፒኤልኤፍ የበፈር ዞን ይሆናሉ። ብዙ ሰዎች እንደሚሉት እኔ I'm not from that area ዲፌንድ ለማድረግ ለመዋጋት የወልቃይት መሬት የተመቸ ነው ይላሉ። ከዚህን ተሻግሮ ወልቃይትን መያዝ ለትግራይ ለመካከለኛው ትግራይ እንደ በፈር ዞን ያገለግላል። የመከላከያ ክልል አድርገው ሊይዙት ይችላሉ። ቅድም እንዳልነው ወታደራዊ ጠቀሜታው በቀላሉ ወደ ሱዳን መድረስና መመለስ የሚችሉበት ኤሪያ ነው የሚሆንላቸው። መሳሪያ እንደፈለጉ ማስገባት ማስወጣት። ቲፒኤልኤፍ አንደኛው ትልቁ የሚታወቅበት ሱዳን ውስጥ ነው ቤዙን ያደረገ ነበር። ስለዚህ በቀላሉ የውጭ ግንኙነት የሚያደርግበት መንገድ ይኖረዋል። ያለ ወልቃይት አንደኛ ትግራይ ጠባብ ነው የምትሆነው። ሁለተኛ ልዋጋ ብትል ኤክስፖዝ ነው የምትሆነው፣ ተጋለጠች ነው የምትሆነው። ለጦር ስትራቴጂ ያመቸ መልክዓ ምድር የላትም እንደ ወልቃይት። ስለዚህ በስትራቴጂ ትደክማለች ማለት ነው። ስትራቴጂካሊ ዊክ የሆነች ትግራይ ናት የምትሆነው። ለዚህ ነው ቲፒኤልኤፍ ጠዋትም ማታም ደግሞ በሰላም ወይም በሌላ መንገድ ወልቃይት ወደ ትግራይ ወልቃይትን መልሼ መንጠቅ አለብኝ ብሎ የሚያስበው። ወልቃይት መመለስ አለበት የሚባለው ነገር አይገባኝም። ወልቃይትን መልሼ መንጠቅ አለብኝ ብሎ ጠዋት ማታ ቲፒኤልኤፍ የሚሟገተው የህልውና ጥያቄ ስለሆነበት ነው። ሌላው ወልቃይት ለቲፒኤልኤፍ በጣም የሚያስፈልገው ፖለቲካል ሌጂቲሜሲ ወይንም ደግሞ የፖለቲካ ህጋዊነቱን ቅቡልነቱን ለማግኘት ነው። እንደምታውቁት ቲፒኤልኤፍ ከ1976 ጀምሮ በፈጠረው ማኒፌስቶ ዋናው ዓላማ ሲፈጠርም የትግራይ ህዝብ ጭንቅላትንም ቦች ያደረገበት ታላቋ ትግራይ መፍጠር ነው። ይሄ ነው ትልቁ መርሁ። ያለ ወልቃይትና ያለ ራያ ይሄ ህል አፈር ይለብሳል። ትግራይን መንግስት የማድረጉ ዓላማም ያበቃለታል። It's not going to happen። ሽማግሌዎቹ የቲፒኤልኤፍ መሪዎች አሁንም ቅቡልነት አጥተዋል። የወልቃይት ነገር ከተደመደመ እቺ የተሟጠጠች የቀረችው እንጥፍጣፊዋ ተቀባይነትም ታልቅና ወደ መቃብራቸው ይገባሉ። ስለዚህ የፖለቲካል ቅቡልነት ሰርቫይቫልም ጥያቄ ነው ለቲፒኤልኤፍ። ስለዚህ ነው የቲፒኤልኤፍ አመራሮች መተው እንኳን ቢፈልጉ መተው አይችሉም ይህንን ጥያቄ። ምክንያቱም የሰርቫይቫል ጥያቄ ነው። ይህን ያህል ስለ ወያኔና የወልቃይት ቁርኝት የሴቲቱ መራ ቁርኝት ከተናገርን ወደ ወልቃይት ዘብ ስንመጣ ደግሞ
የአብይ ወይንም የዚህ የብርሃኑ ጁላ ወታደር ያለበትና ወልቃይት ዘብ ወይ የሚባለውን ወይ ብልጽግናን እናገኛለን። ወልቃይት ውስጥ ራሱ አሁን አንድ ውስጣዊ እውነትን መጋፈጥ መቻል አለብን። ገልጸን ማየትም መቻል አለብን። እኛ ዛሬ ወልቃይት የራሷ የተደራጁ የወልቃይት ዘብ የተባሉ የተደራጁ የአካባቢ መከላከያ ኃይሎች አሉ። ይህ ዘብ ደግሞ እንደምታውቁት በፌዴራሉ ይደገፋል። የፌዴራሉ መዋቅር ይደገፋል። ይህ ደግሞ በአማራ ክልል አስተዳደር ስር ነው ያለው። ልብ በሉ። የወልቃይት ዘብ በፌዴራል ገቨርንመንት ወይ በማዕከላዊ በመንግስት በአብይ መንግስት ሲደገፍ the same government ወልቃይትን የሚደግፈው መንግስት ለወልቃይት ወታደር ያቆመ መንግስት በአብዛኛው የአማራ ክልል ጦርነት እያካሄደ ነው። የአማራ ህዝብ ላይ ጦርነት ከፍቷል። በአብዛኛው በሸዋ በጎንደር ወልቃይትን ሳይጨምር በወሎ እና በጎጃም ህዝብ በከፍተኛ ሁኔታ በጦርነት እየታመሰ ያለ ወልቃይት በሯን ክችም አርጋ ዘግታ ከሌላው አማራ ክልል ተለይታ ሪሌቲቭሊ ፒስፉል የሆነ አስተዳደር ይዞ ቁጭ ብሏል። ከመንግስት ጋርም እየሰራ ነው። ሌላው ቀርቶ የወቅቱ የወልቃይት መሪዎች ከአብይ መንግስት ጋር ተባብረው ፋኖን ለማጥፋት በሚደረገው ስትራቴጂ ላይ የሚሳተፉ ናቸው። ምክንያቱም የብልጽግና የጎንደሩ በተለይ ማዕከላዊ ኮሚቴ አባላት ናቸው። የወልቃይት ዋናው መሪ ሊትራሊ ከአብይ ጋራ አማራ ክልል ሌላውን አማራ ክልል ከሚጨፈጭበው ሰው ጋራ አብሮ ዳይንና ፋይን ያደርጋል። በዛ አይደለም። እንደውም አንዳንዶቹ መሪዎች ኢንክሉዲንግ ደመቀ የፋኖን ትግል ማጣጣል እና መክሰስ ደረጃ ደርሰዋል። ሌላው የአማራ ክልል በሙሉ ለወልቃይት ሲቆጠቆርና ተባብሮ ለውጊያ ሲነሳ፣ ወልቃይት ግን የራሷን ጥቅም ብቻ በማስጠበቋ ብቻ ፋኖን ከፋኖ ጋር የወልቃይት መሪዎች አብረው እየሰሩ አይደለም። ይህ ሁኔታ ትልቅ ቅሬታ በፋኖና በፋኖ ደጋፊዎች መካከል ፈጥሯል። ብዙ አማርኛ ተናጋሪዎች ወይም አማራን የሚሉ የፋኖ ደጋፊዎች እውነተኛ መጠየቅ ያለበትን ጥያቄ ይጠይቃሉ። የሚጠይቁትም ሌላው አማራ ሲቃጠል ምን ነው ወልቃይት ዝም አለ ብለው ይጠይቃሉ። ሌላው ቀርቶ ወልቃይትን እንደግፋለን፣ ለወልቃይት ነፃነት እንታገላለን የሚሉ እነ ዶክተር ዳኛቸው የተባሉ የአብይ አማካሪዎች ቀንና ሌሊት ፋኖ ላይ ሲዘምቱ ነው የሚውሉት። ይህ ውስጣዊ ስንጥቅ ወይም ደግሞ አንድ ላይ አንድ ዓላማ ይዞ አለመነሳትና ማዕከላዊ መንግስትንም ሆነ ወያኔን አለመጋፈጥ ወልቃይቶች እንደ አድቫንቴጅም ቢቆጥሩት የአማራውን አንድነት አዳክሞታል የሚባል ሎጂክ ወይንም የሚያስኬድ አስተሳሰብ አለ። ይህንን ደግሞ ቲፒኤልኤፍ በጣም ጥሩ አድርጎ ያውቃል። አያችሁ፣ ያውቃል። ቲፒኤልኤፍ በደንብ ያውቃል። አሁን ባለፉት ሁለት ቀናት ሁኔታው ተለውጧል። ቲፒኤልኤፍ በወልቃይት ዙሪያ ብዙ ኃይሎችን አሰባስቧል። ጦሩን አንቀሳቅሶ ወልቃይትን እንደገና ለመንጠቅ ዝግጁ መሆኑን ምንም ሳይደብቅ በግልጽ አስታውቋል። ይህ የቲፒኤልኤፍ እንቅስቃሴ ማንኛውንም አይነት ግራ መጋባት እድግፍ አድርጎ ጥሎ ሁሉን ነገር በግልጽ አስቀምጦታል። ቲፒኤልኤፍ ለጦርነት እየመጣ ነው። ቲፒኤልኤፍ በበለጠ እየገፋ ለጦርነት እየመጣ ነው። የወልቃይት ዘብም አሁን የመከላከል ውጊያውን ሊጀምር አኮብኩቧል። እንዲሁም እዚያም ጦሽ አለ። መንግስትም ድሮንን ጭምር ኢንክሉድ ያደረገ አነስተኛ ውጊያዎች ተጀምረዋል። ያው የብርሃኑ ጁላ ወታደር አስተማማኝ ባይሆንም
ሲጠነክርበት እሳት ሲበዛበት እንደሚሸሽ ቢታወቅም አሁን ከተከዜ ዘብ ጋር አብሮ እየተዋጋ ነው። አሁን ቲፒኤልኤፍ ማወቅም ያለበት የማይቀረው ሪያሊቲ ምንድን ነው? ኢቨን ዞ ምንም እንኳን የወልቃይት መሪዎች ከፋኖ ጋር ያላቸው ስትራቴጂክ አላያንስ ደካማ ልልም ቢሆንም የአማራው ህዝብ ወይ ደግሞ አማርኛ ተናጋሪው ወልቃይት ለህልውናው ወሳኝ እንደሆነች ያውቃል። ስለዚህ ቲፒኤልኤፍ ወልቃይትን ሙሉ በሙሉ ሲወር ሲቀናው ሲጀምር ቢቀናው እንኳን ሲቀናው ሲጀምር የማይቀር አንድ ነገር አለ። መላው የአማራ ህዝብ ከዳር እስከ ዳር ይነሳል። ቲፒኤልኤፍ እንደ በፊቱ በቀላሉ የሚይዘው ኃይል የሚይዘው መሬት አይኖርም። ሞቱም የተፋጠነ ይሆናል። ለዚህ ምንም ጥያቄና መልስ የለውም። ቲፒኤልኤፍ አብይን ለማጥፋት ብሎ ከፋኖም ጋር ይሁን ከማንም ጋር ከሚዋጉት ጋር የታክቲካል አላያንስ እንኳን ቢፈጥር ያ አላያንስ ወይም ያ ህብረት የታክቲካል አላያንሱ ቲፒኤልኤፍ ወልቃይት መውረር ሲጀምር ማጥቃት ሲጀምር has no value ምንም ዋጋ አይኖረውም። የሆነ አበኒ ቫልዩ ያን ጊዜ ዳር ቆሞ የሚያይ አንድም አማርኛ ተናጋሪ ወይ የአማራ ህዝብ አይኖርም። አንደኛ ለቲፒኤልኤፍ ካለው ጥላቻ፣ ሁለተኛ ወልቃይትን ቲፒኤልኤፍ ወሰደ ማለት አማርኛ ተናጋሪውን ህብረተሰብ ባለፉት 25 ዓመታት ምን አድርጎት ስለነበረ አሁንም ምን ሊያደርገው እንደሚችል ያውቃል። ሶስተኛ በኢኮኖሚና የተጠናከረች ከሱዳን ጋር ኮኔክሽን ያላት ያንን ስትራቴጂ ቦታ የያዘች ትግራይ ለሀገርም ለአማራውም ህዝብ የምታመጣውን ጣጣ ስለሚያቅ ያን ጊዜ አንድም ዳር ቆሞ የማይኖረው እኔ እንደውም በፋኖና ለአብይ አሽከሮቹ በብልጽግናዎቹ መካከል ዩኒቲ ይኖራል፣ ያኔ ፋኖን ይቀላቀላሉ የሚል እምነት አለኝ። ያን ጊዜ ለፖለቲካ ውዥንብርም ቦታ አይኖርም። ወልቃይት በቀጥታ በተደበደበ ጊዜ የአማራው አንድነት የአማርኛ ተናጋሪው አንድነት የማይቀር ነው የሚሆነው። ይህንን ለቲፒኤልኤፎቹ በግልጽ ለብልጣብልጦቹ ማርዳት ማስረዳት ያስፈልጋል። ሚዲያዎቻቸው የነ ስታሊን የነ ቴዎድሮስ የነ ማርያማዊት በፋኖና በአማራው በፋኖና በቲፒኤልኤፍ መካከል ማለት በአብይን በሚጠሉ ኃይሎች መካከል ህብረት ያስፈልጋል የሚሉት ልክ ያንን ቃል ተናግረው ገና ትንፋሻቸውን ሳይወጡ የፕሪቶሪያ አግሪመንት መሰረት ምዕራብ ትግራይ መመለስ አለበት ይላሉ። ማዕከላዊ መንግስትንም ከመያዝ አብይንም ከመጣል ከሁሉም በላይ ነገ ቲፒኤልኤፍ ወልቃይት ሰጥህና አርፈ ተቀመጥ ቢባል አገር ገንጥሎ ይሄዳል። የነ ማርያማዊትም የነ ቴዲም የነ ስታሊንም ፖለቲካና ወሬ የማይጥመኝ እነሱን የሚያዳምጥ ቁጭ ብሎ የነሱን ፖለቲካ የሚያዳምጥ ደንቆሮ ነው ምለው እዚህ ላይ ባለኝ ልዩነት ነው። አብይን የሚጠሉበት ምክንያት ይግባኝ። ነገር ግን ቀንና ሌሊት በየፕሮግራማቸው ፕሪቶሪያ ይላሉ። ትግራይና አማራዎች በወልቃይት ለዘመናት ከትውልድ ትውልድ ተቀላቅለው አብረው የኖሩ ህብረተሰቦች ናቸው። እኔ በዚህ አላምንም። እኔ በጣም ሚክስ የሆነ ሶሳይቲ እንደሆነ ይገባኛል። ነገር ግን ተቀላቅለው ሲኖር እንኳን አብዛኛው አማርኛ ተናጋሪ ነው የነበሩትም በአማርኛ በአማራ ክልል ነው ጎንደር በሚባል ወይ በጌምድር እንግዲህ ይህንን ደግሜ መንገር አልፈልግም ሰው ስለሚያውቀው ነው። ያን ጊዜ የዘር ማጥፋት አልነበረም። ወደ ሁመራ ማሄድ ወደ ሁመራ ማይገባ ከኢትዮጵያ ክልል ውስጥ አንድም ህዝብ አልነበረም። ከትግራይም ሆነ ከተለያየ ክልል ኢንክሉዲንግ አዲስ አበባ ያን ጊዜ ማፈናቀል አልነበረም። ያን ጊዜ ያለ ቋንቋ ተናገር
ማንነት ብሎ ማንነትን ማጥፋት አልነበረ ችግሩ። አብሮ የመኖር አይደለም እኔ አይመስልኝም አይደለም ታውቃላችሁ ችግሩ ክላሱ ነው ያለው እንጂ አማራ የሚባል ብሔር እስካሁን እኮ እንደ ጠላት አድርጎ የሚመለከት አይዲዮሎጂ ኢትዮጵያዊ ነው። አያችሁ ይህ አይዲዮሎጂ መግባባት አብሮ መኖርን በክህደት የተጠቀመ አይዲዮሎጂ የቲፒኤልኤፍ አይዲዮሎጂ አማርኛ ተናጋሪው የሚኖርበትን መሬት ወይ የአማራ መሬትን ወደ ትግራይ መቀላቀልን እንደ ግብ አድርጎ የሚንቀሳቀስ አይዲዮሎጂ ነው። ግልጽ መሆን አለበት። መሬት የመቀማትን አይዲዮሎጂ መሰረት አድርጎ የሚንቀሳቀስ አይዲዮሎጂ ነው። የአማራን መሬት መቆጣጠር እንደ ግብ አድርጎ የሚያይ የፖለቲካ ድርጅት እልቂትን መፍጠሩ አይቀሬ ነው። ስለዚህ ቲፒኤልኤፍ ወልቃይትን ለመያዝ ሞከረ መሞቱ አይቀርም። የወልቃይትንም ነገር ግፍ አድርጎ ቢቶ መሞቱ አይቀርም። የትግራይ ህዝብ ግን እንደ ድሮው ከአማርኛ ተናጋሪው ህብረተሰብ ጋር ትግርኛ ተናጋሪው አብሮ በፍቅር ለመኖር ያለ ቲፒኤልኤፍ የሚያግደው ነገር የለም። አሁን እንኳን የተፈናቀሉትን ለማስመለስ አሁን ያለው መንግስት ፈቃደኛ ነው። ቲፒኤልኤፍ ግን እኔ ተመልሼ ካልገባው ብሎ አይታችኋል። ባለፈው ህጻጽ ላይ ስንት ህዝብ በረሃብ ሲጠቃ። ሰላም ይቻላል፣ ምንም ችግር የለውም። ቲፒኤልኤፍ በወልቃይት ጠገዴ ሰቲቱ ሁመራ ላይ ያለውን ጥያቄ ካነሳ ሰላም ኖ ኩዌሽን። ካለዚያ ከማንኛውም የአማራ ኃይል ጋር አጋርነት የለም፣ ዘላቂ ሰላምም የለም። ከአብይ በኋላም ቢሆን አብይ ከወደቀም በኋላ የሚመጣ የፖለቲካ መፍትሄ የለም። ይሄ ቲፒኤልኤፍ ቁርጡን ሊያውቅ ይገባል። የቲፒኤልኤፍ ሚዲያዎችም አንዳንዶቹን ስሟቸው፣ የቲፒኤልኤፍ ሚዲያዎችም ማወቅ ያለባቸው ነገር የአማራውንና የትግራዩን የተጠቃው ህብረተሰብ አጋር ሆኖ ፋሽስቱን አብይ ማጥፋት ካስፈለገ የአማራውን ህዝብ ለማጥፋት መሬቱን ለመንጠቅ ዓላማ አድርጎ የተነሳ ኃይል ከአማራ ህዝብ ጋር ከማንኛውም ኃይል ጋር አጋር መሆን አይችልም፣ መፍጠር አይችልም። ሊያጠፋኝ ከሚችል ኃይል ጋር እንዴት አጋርነት ትፈጥራለሁ? እውነቱ እንግዲህ ይሄ ነው። ወያኔ በሚያስደነግጥ ብልጣብልጥነት በግልጽ እያለ ያለው እንድበላ በግ ሆነ ቅረበኝ ብቻ ሳይሆን ቢላዋውን መታረጃህን አቀብለኝ እያለ ነው። ወገኖቼ ጦርነት አደጋ አይደለም። ጦርነት ሲመጣ ማየት ይቻላል። ወያኔ ዛሬ እዚህ የደረሰው ይህን ያህል ጥፋት ያጠፋው በተለይ የአማርኛ ተናጋሪው አማራው ተደራጅቶና ቀድሞ አንድ ሆኖ መመከት አለመቻሉ ነው። አሁንም የወልቃይቶቹም ከፋኖ ጋር አብረው የብልጽግና አሽከሮችም እየመጣ ያለው ጥፋት የለየለት መሆኑን አውቀው አብይ ጥቂት ወታደሮች እየላከ እንደሚያስጨፈጭፋቸው አውቀው በአንድ ላይ ክንዳቸውን አስተባብረው ከተነሱ ወያኔ ትሬት ሊሆን አይችልም። እንኳን 200 ለምን 300 ሺህ ሰራዊት አይኖረው። እውነቱ ይሄ ነው። ደግሞ አለው ጦርነት አደጋ አይደለም፣ ሲመጣ ያስታውቃል። ይሄን አውቆ መዘጋጀቱ ይጠቅማል። አይ ሆፕ ይሄ ፕሮግራም ትንሽ ያለውን ኮምፕሊኬሽን እና በአሁኑ ሰዓት ሊፈጠር የሚችለውን ነገር የገለጸ ይመስለኛል። ስላዳመጣችሁ እናመሰግናለን። አንድም ሁለትም ሶስትም ሰው አየው ላየ ሰው ይጠቅማል ብለን እናስባለን። ሰብስክራይብ ኤንድ ሼር። ቴንክ ዩ ጃምቦ ሾው ስላዳመጣችሁኝ፣ ይህን ያህል ጊዜ ቁጭ ብላችሁ ስላዳመጣችሁ በጣም እናመሰግናለን። ደህና ደሩ፣ ደህና አምሹ። ሰላሙ ነው ባይ